በዓለማችን ላይ ያሉ እጅግ በጣም ፈጣን የሚባሉ ወደር የለሽ መኪኖች በሙሉ ፍጥነታቸውን የሚያሳዩት በመሬት ላይ ነው። አሁን ግን በመሬት ላይ መፍጠን ሰልችቶት በቆመበት ቦታ ላይ እንደሰለጠነ የውድድር ፈረስ በአየር ላይ የዘለለ የሚደንስ በአንድ ጎማው ላይ አደጋ ቢደርስ እንኳን በሶስት ጎማ ብቻ በሰዓት 300 ኪሎ ሜትር የሚበርና በውሃ ላይ መነዳት የሚችል መኪና መጥቷል ብትባሉ ታምናላችሁ? ፌራሪና ላምበርጊኒን ሳይቀር ጭንቅ ውስጥ የከተተ እነ ሮልስ ሮይስ እና ሜርሴዲስ ሜባክ ዞር ብለው እንዳያዩት ያስገደደ እኔ ከመምጣቴ በፊት ሁላችሁም ዕድል ነበራችሁ ይመስለኛል፣ አሁን ጊዜው የኔ ነው ሲል የነገውን ዘመን ሳይንስ ዛሬ ላይ ይዞ ብቅ ያለው በአየር ላይ የሚበረው BYD ያንግዋንግ ዩ9 መኪና ነው። ሰላምና ጤና በያላችሁበት የምንመኝላችሁ ወድ የመሿለኪያ ቤተሰቦች፣ ለዛሬ የቻይና ግዙፉ የመኪና አምራች ኢንዱስትሪ BYD በኤሌክትሪክ ተሽከርካሪዎች ዓለም ላይ ያለውን የበላይነት ይበልጥ ወደ ላቀ ምዕራፍ ያሻገረበትን አዲስ የፈጠራ አቅም ለዓለም ያሳየበትን አነጋጋሪ የሆነ መኪና ልናስቃኛችሁ ወደናል። ተቋሙ በቅርቡ ይፋ ያደረገው የስፖርት መኪና የኩባንያውን የምህንድስና ልዕልና ከማስመስከር ባለፈ የኤሌክትሪክ ተሽከርካሪዎች ሊደርሱበት የሚችሉትን የፍጥነትና የግርማ ሞገስ ጣሪያ ያመላከተ ክስተት ሆኗል። ያንግዋንግ ዩ9 የተሰኘው ይህ እጅግ ዘመናዊ መኪና ሰሞኑን በተለያዩ ዓለም አቀፍ አውደ ርዕዮች ላይ ባደረገው አስደናቂ ትዕይንት በተለይም በአራቱም ጎማዎች መሬትን ለቆ ወደ ላይ ሲነሳ መታየቱ አጃይብ አስብሏል። ለዛሬም ስለዚህ እጅግ አስገራሚ ስለሆነው መኪና እናወጋችኋለን። ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ እንድትጀምሩት አስታውሰን ወደ አስደማሚውና ሰሞነኛው የአውቶሞቲቭ መንደሩን ያነጋገረ መኪና እንለፍ። የዓለማችን የአውቶሞቲቭ ኢንዱስትሪ ከነዳጅ ወደ ኤሌክትሪክ ኃይል በሚያደርገው ታሪካዊ ሽግግር ውስጥ አዲስ የቴክኖሎጂ ንጉሥ በይፋ ብቅ ብለዋል። ከአውሮፓና ከአሜሪካ አንጋፋ አምራቾች ባልተጠበቀ ፍጥነት የዓለምን ገበያ በቁጥጥሩ ስር እያደረገ ያለው የቻይናው የቴክኖሎጂ ግዙፍ ኩባንያ BYD አሁን ደግሞ የኢንዱስትሪውን የመጨረሻ የጥበብ ጣሪያ የነካ ድንቅ ፈጠራን ለዓለም አሳይቷል። ይህ ተቋም በቅርቡ ይፋ ያደረገውና አጠቃላይ የአውቶሞቢል ሳይንስን የለወጠው አዲሱ የስፖርት መኪና የኩባንያውን የምህንድስና ልዕልና ከማስመስከር ባለፈ የወደፊቱን ዘመን የትራንስፖርት ስልጣኔ ምን ሊመስል እንደሚችል በተግባር ያሳየ ታላቅ ስኬት ሆኗል። ያንግዋንግ ዩ9 የተሰኘው እጅግ ዘመናዊና ባለከፍተኛ ፍጥነት ወደር የለሽ መኪና ሰሞኑን በተለያዩ ዓለም አቀፍ የቴክኖሎጂ አውደ ርዕዮች ላይ ባደረገው አስደናቂ ትዕይንት በተለይም አራቱ ጎማዎቹ መሬትን በአንድ ላይ ለቀው ወደ ላይ የመውጣት የመዝለልና የመወዛወዝ ልዩ የምህንድስና ብቃት የመኪና አፍቃሪያንንና ባለሙያዎችን በእጅጉ ያስገረመ ነው። ይህም መኪናው በዓለም ዙሪያ በአየር ላይ የሚበረው BYD የሚል መነጋገሪያ የሆነ ስም እንዲያገኝ አድርጎታል። BYD በዓለም አቀፍ የንግድ መድረክ ላይ ተወዳዳሪ የሌላቸውን እጅግ የረቀቁና የሰው ሰራሽ ቴክኖሎጂዎችን ከተሽከርካሪዎች ጋር በማዋሃድ ግንባር ቀደም የሆነ ድርጅት ነው። ካምፓኒው ካለፉት ጥቂት አስርት ዓመታት ጀምሮ በባትሪ ፈጠራና በአረንጓዴ ኤነርጂ ዙሪያ የዘረጋውን ጠንካራ መሰረት በመጠቀም በአሁኑ ወቅት በዓለም ላይ ከፍተኛ ቁጥር ያለው የኤሌክትሪክ ተሽከርካሪን በመሸጥ የመሪነቱን ቦታ ይዟል። ዘመናዊ መኪኖቹ የወደፊቱን ዘመን የትራንስፖርትን መርታ ቀድመው እንዲላበሱ በማድረጉ ረገድ ተቋሙ ወደ እውነተኛ የአብዮት ምዕራፍ ተሸጋግሯል። ባሳለፍነው የፈረንጆቹ 2025
በዓለም ገበያ ላይ ከተሰለፉትና የብዙ ሚሊዮኖችን ቀልብ ከሳቡት የኤሌክትሪክ መኪኖች መካከል የዚህ ተቋም ብራንድ ውጤቶች በቀዳሚነት የሚጠቀሱ ናቸው። አሁን በያዝነው 2026 ደግሞ ያንግዋንግ ዩ9 የተባለውን ፈጣን ወደር የለሽ መኪና በአውሮፓ የሚገኙ ዝነኛና አንጋፋ የስፖርት መኪና አምራቾች ሳይቀር በቀላሉ የማይገምቱት እጅግ የላቀ የቁጥጥር የኃይል ማከፋፈያና የባላንስ ሲስተሞችን ይዞ ብቅ ብሏል። ፍጥነትን ከከፍተኛ የተሳፋሪ ደህንነት፣ ምቾትን ደግሞ ከተራቀቀ የኮምፒውተር መረብ ጋር በአንድ ላይ ያቀናጀው ይህ ተሽከርካሪ በ2026 የዓለማችን ምርጥ መኪኖች ዝርዝር ውስጥ በግንባር ቀደምትነት እንዲቀመጥ አድርጎታል። የያንግዋንግ ተከታታይ ልዩ ምርቶች መጀመሪያ አካባቢ ለሕዝብ ይፋ ሲደረጉም ቢሆን የተሽከርካሪ ማምረቻ ሳይንስን መሰረታዊ ሕግጋቶች የቀየሩ ነበሩ። BYD በየዓመቱ በሚያስተዋውቃቸው አዳዲስ የአሰራር ስልቶች አውቶሞቲቭ ኢንዱስትሪውን በበላይነት እየመራ ይገኛል። ለምሳሌ ያህል ከያንግዋንግ ዩ9 ጎን ለጎን የቀረበውና ግዙፍ የቅንጦት መኪና መሬት ላይ ብቻ ሳይሆን በጥልቅ ውሃ ላይም ያለምንም ችግር የመንሳፈፍና 4 ገለልተኛ የኤሌክትሪክ ሞተሮችን በመጠቀም በቆመበት ቦታ እንደ እንዝርት 360 ዲግሪ የመሽከርከር ታላቅ አቅም አለው። ይህንን አስደናቂ ቴክኖሎጂ ይበልጥ በማጎልበትና ክብደቱን በመቀነስም በዩ9 ስፖርት መኪና ላይ ተግባራዊ ሲያደርገው ደግሞ ውጤቱ ይበልጥ አስደማሚና አስፈሪ ሆኗል። ያንግዋንግ ዩ9 በሰዓት ከ300 ኪሎ ሜትር በላይ በሆነ እጅግ ከፍተኛ ፍጥነት በታሸጉ ትራኮች ላይ በሚደርስበት ጊዜ እንኳን በውስጡ የተሳፈሩ ሰዎች ምንም አይነት የመናወጥ የመንሸራተትም ሆነ የፍርሃት ስሜት እንዳይሰማቸው የሚያደርግ ድንቅ የመረጋጋት ምህንድስና ተገጥሞለታል። ይህን ተሽከርካሪ በቅርበትና በጥልቀት ስንመለከተው በጎዳናዎች ላይ የሚንቀሳቀስ ዘመናዊ የቴክኖሎጂ ላብራቶሪ መሆኑን በቀላሉ መረዳት ይቻላል። የመኪናው ውጫዊ አካል ወይም ቦዲው ክብደቱ እጅግ የቀለለና ጥንካሬው ግን ከብረት በብዙ እጥፍ የላቀ ከሆነው ከሞኖኮክ የካርበን ፋይበር የተገነባ በመሆኑ ለአየር ሰንጣቂነቱና ለፍጥነቱ ትልቅ እገዛን አድርጓል። ወደ ውስጥ ስንዘልቅ ደግሞ አሽከርካሪው መኪና ውስጥ ሳይሆን ልክ የጠፈር መንኮራኩርን በሚያዝበት የመቆጣጠሪያ ክፍል ወይም በኮክፔት ውስጥ የተቀመጠ ያህል እንዲሰማው ተደርጎ ተሰናድቷል። የውጭ መቀመጫዎቹና አጠቃላይ ክፍሎቹ ከፍተኛ ጥራት ካላቸው ስማርት ማቴሪያሎችና አልካንታራ ከተባሉ የቅንጦት ጨርቆች የተሰሩ ሲሆን እያንዳንዱ ዳሽቦርድና የመረጃ መስጫ ማዕከል ሙሉ በሙሉ በዲጂታል ስክሪኖችና በድምፅ ትዕዛዝ የሚተላለፉ ናቸው። የአየር ማቀዝቀዣውና የማሞቂያው ስርዓትም ቢሆን በውስጡ ከያዘው ሰው የሰውነት ሙቀትና የልብ ትርታ ጋር ራሱን በራሱ የሚያስተካክል ብልህ የአርቲፊሻል ኢንተለጀንስ ሲስተምን የታጠቀ ነው። የያንግዋንግ ዩ9 ዋነኛውና ዓለምን ያስገረመው ትልቁ ምስጢር ያለው ከመኪናው ስር በተገጠመው ዘመናዊ የማሰቢያ ስርዓት ላይ ነው። መኪናው ዲሱስ-ኤክስ የተሰኘ እጅግ የረቀቀ ኢንተለጀንት የሃይድሮሊክ የሰውነት መቆጣጠሪያ ሲስተም አለው። ይህ ሲስተም መኪናው በከፍተኛ ፍጥነት በሚጓዝበት ወቅት በመንገድ ላይ የሚያጋጥሙትን ጉብታዎች፣ ጉድጓዶችና በርካታ ጥፋቶች በካሜራና በሌዘር ሴንስ አማካኝነት በሚሊ ሰከንዶች ውስጥ አስቀድሞ በማጥናት ሰስፔንሽኑ ራሱን እንዲያሰናዳ ያደርገዋል። በዚህም ምክንያት መኪናው በቆመበት ቦታ ላይ በአራቱም ጎማዎቹ ከ40 ሴንቲሜትር በላይ ወደ ላይ ከፍና ዝቅ እያለ እንዲዘል፣ አልፎ አልፎም በአንድ ጎማው ላይ አደጋ ቢደርስ እንኳን በ3 ጎማው ብቻ ፍጹም ሚዛኑን ጠብቆ በከፍተኛ ፍጥነት እንዲጓዝ ያስችለዋል። ይህንን ተሽከርካሪ ልዩ የሚያደርገው ሌላው ነገር በአራቱም ጎማዎቹ ላይ በተናጠል የተገጠሙ 4 ገለልተኛ የኤሌክትሪክ ሞተሮች መኖራቸው ነው።
እነዚህ ሞተሮች በአንድ ላይ በመሆን ከ1300 በላይ የፈረስ ጉልበት የሚያመነጩ በመሆኑ መኪናው ካለበት ሳይነቃነቅ በቅጽበት ወደ አስደናቂ ፍጥነት እንዲቀየር አድርጎታል። በዚህ መኪና ውስጥ የሚጓዝ ሰውም ከፍጥነቱ ልዕልና የተነሳ ልክ መሬት ላይ ሳይሆን በአየር ላይ የተንሳፈፈ እንዳለ ይሰማዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ተሽከርካሪው በተለያዩ የመንገድ ሁኔታዎች ላይ በሚያደርገው ጉዞ የአሽከርካሪውንና የተሳፋሪውን ምቾት ለመጠበቅ የተለያዩ የጉዞ ሁኔታዎችን ወይም ድራይቭ ሞዶችን መጠቀም ያስችላል። ለተለመደ የከተማ ውስጥ ጉዞ ኮምፈርት ሞድ የሚጠቀም ሲሆን ለፈጣን ውድድር ጊዜ ደግሞ ትራክ ሞድ ተገጥሞለታል። በዚህ ሞድ ላይ የሰስፔንሽን ስርዓቱን ይበልጥ በማጥበቅ መኪናው ከመሬት ጋር ሙሉ ለሙሉ ተጣብቆ በፍጥነት እንዲበር ያደርገዋል። ከሁሉም በላይ ግን መኪናው በኤግዚቢሽኖች ላይ ልዩ ትዕይንት እንዲያሳይ የሚያስችለው የሳይንስ ሞድ የሚባለው ሲሆን መኪናው ሙዚቃን ተከትሎ የሰውነት ሚዛኑን እያወዛወዘ ልዩ ልዩ እንቅስቃሴዎችን ማድረግ ይችላል። ከቀደሙት የቢዋይዲ መኪኖች ጋር ሲነጻጸር የአሁኑ ያንግዋንግ ዩ9 በኮምፒውተር መረብ የተደገፈ በመሆኑ የተሳፋሪዎችን ደህንነትና የመኪናውን የመቆጣጠር አቅም ወደማይደረስበት ከፍታ አድርሶታል። ይህ ወደር የለሽ መኪና ከቆመበት ተነስቶ በ2 ሰከንዶች ውስጥ ብቻ 100 ኪሎ ሜትር ፍጥነት መጓዝ ይችላል። ይህንን አስገራሚ ኃይል እንዲያመነጭ ያደረገው ደግሞ የተገጠመለት የቢዋይዲ የራሱ የፈጠራ ውጤት የሆነው ብሌድ ባትሪ የተሰኘው እጅግ ደህንነቱ የተጠበቀ የባትሪ ቴክኖሎጂ ነው። ይህ ባትሪ በከፍተኛ ሙቀትና አደጋ ውስጥ እንኳን የማይፈነዳና የማይቀጣጠል በመሆኑ በዓለም ላይ ካሉ እጅግ አስተማማኝ ባትሪዎች በቀዳሚነት ይመደባል። ባትሪው በከፍተኛ ፍጥነት ቻርጅ የመሆን አቅም ያለው ሲሆን በድርብ ቻርጅ ማድረጊያ ስርዓት ወይም ዱዋል ቻርጂንግ አማካኝነት ከ10 ደቂቃ ባነሰ ጊዜ ውስጥ ከ30 እስከ 80 በመቶ መሙላት ይችላል። መኪናው በባዶ ክብደቱ ከፍተኛ የአየር ግፊትን ሰንጥቆ እንዲያልፍ ከጀርባው ግዙፍ የስፖርት ክንፍ ወይም አክቲቭ ስፖይለር የተገጠመለት ሲሆን ይህም መኪናው በውድድሮች ላይ በሚበርበት ጊዜ ከመሬት እንዳይለቅ ከፍተኛ የታች አቅጣጫ ግፊትን ወይም ዳውን ፎርስን ይፈጥርለታል። መኪናው የረቀቀ የአየር መቅዘፊያ ንድፍ ወይም ኤሮዳይናሚክ ቬንትስ ስላለው አየር በከፍተኛ ፍጥነት በጎኖቹና በሆዱ ስር አልፎ እንዲሄድ በማድረግ የሞተሮቹንና የብሬክ ስርዓቱን ሙቀት በየሰከንዱ ይቀንሳል። ከዚህ በተጨማሪ የውስጠኛው ጋቢና በዓለም ላይ ታዋቂ በሆነው በዳይኖ ኦዲዮ ኤቪደንስ የድምፅ ስርዓት የተገነባ ሲሆን በውስጡ የተገጠሙት 12ቱ ስፒከሮችም በመኪናው ውስጥ እውነተኛ የቲያትር ቤት ድምፅን እንዲፈጠር ያደርጋሉ። አሽከርካሪው በፈለገ ጊዜም መኪናው የራሱን ድምፅ ሙሉ በሙሉ አጥፍቶ በጸጥታ እንዲጓዝ ወይም ልክ እንደ ባህላዊ የስፖርት መኪኖች የሞተር ድምፅ እንዲያወጣ በዲጂታል ስክሪኑ ላይ ማስተካከልና ማዘዝ ይችላል። ያንግዋንግ ዩ9 የድንቅ ቴክኖሎጂ ውጤት ቢሆንም የመኪና ወደ ገበያ የመጣው በዓለም ላይ የኤሌክትሪክ ሱፐርካሮች ውድድር እጅግ በጠነከረበትና አዳዲስ ፈጠራዎች በበዙበት ዘመን ላይ ነው። ቢሆንም ግን ያንግዋንግ ዩ9 የራሱን ልዩ አሻራና የራሱን ብቃት ማሳረፍ ችሏል። ብዙ የመኪና ባለሙያዎች ይህንን ሞዴል ከታዋቂዎቹ የአውሮፓ ውድ መኪኖች ጋር የሚያነጻጽሩት ያለ ምክንያት አይደለም። መኪናው በንድፍም ሆነ በቴክኖሎጂ የደረሰበት ደረጃ እጅግ የላቀ በመሆኑ ነው። የውጭ ቀለሙና ኤሮዳይናሚክስ ቅርጹ የተሰራው የአየር ግፊትን በከፍተኛ ሁኔታ እንዲቋቋም ተደርጎ ነው። ይህ የቴክኖሎጂ አውራ በዓለም አቀፍ ገበያ መነሻ የመሸጫ ዋጋው ወደ $233,000 አካባቢ የሚጠጋ ሲሆን እንደ ተጨማሪ የቅንጦት ማሻሻያዎቹ ዋጋው እስከ $250,000 ሊልቅ ይችላል። ነገር ግን መኪናው ካሉት እጅግ የተለዩ ባህሪያት ከውጭ ሀገር ማጓጓዣና ከሀገር ውስጥ ኤሌክትሪክ መኪና ታክስ
እንዲሁም ከጉምሩክ አሰራሮች ጋር ተዳምሮ ወደ ሀገር ውስጥ በሚገባበት ጊዜ አጠቃላይ ዋጋው እስከ 45 ሚሊዮን ብር ሊደርስ ይችላል። የመኪና የነገውን ዘመን ቴክኖሎጂ ዛሬ ላይ ያሳየ ድንቅ የኢንጂነሪንግ ተአምር ነው። BYD ያንግዋንግ ዩ9 ዝም ብሎ መጓዝ ብቻ ሳይሆን የቻይና የቴክኖሎጂ የበላይነት የዓለምን አውቶሞቲቭ ኢንዱስትሪ እንዴት ሙሉ በሙሉ እየተቆጣጠረው እንደሆነ ያሳየ ታላቅ ማረጋገጫ ነው። በቅርቡ በአዲስ አበባ አንድ ሰርግ ላይ ታይቶ መነጋገሪያ የሆነው ሜርሴዲስ ማይባክን በእንቅስቃሴው ጎጃሜው የሚል ስም ያወጡለት ሰዎች ያንግዋንግ ዩ9ን ደግሞ ምን ይሉት ይሆን የሚለውን መኪናው ወደ ኢትዮጵያ ሲገባ አብረን የምንሰማው ይሆናል። ወደ ቻናላችን ቤተሰቦች ለዛሬ እጅግ አስገራሚ የሆነውን የBYD ያንግዋንግ ዩ9ን በተመለከተ ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን ለዛሬ በዚሁ ተሰናበትን። በያላችሁበት ሰናይ ጊዜ ይሁንላችሁ።